ተማሪዎች እንዴት ናችሁ? ዛሬ ከኔ ጋር ዲስከስ የምናደርገው ዩኒት 2 ላይ ስላለ ቶፒክ እና 12ኛ ክፍል ዩኒት 2 ሞሽን ኢንቱ ዳይሜንሽን የሚል ርዕስ አለው። በዚህ ርዕስ ውስጥ አራት ሰብ ቶፒኮች አሉን። 1.1 ፕሮጀክታይል ሞሽን ብለን እንጠራዋለን። አንድ ሁለተኛ 2.2 ሮቴሽናል ሞሽን፣ 2.3 ሮቴሽናል ዳይናሚክስ፣ 2.4 ፕላኔታሪ ሞሽን ኤንድ ኬፕለርስ ሎው። አራት ሰብ ቶፒኮች አሉ። እነዚህን በሚገባ ዲስከስ ለማድረግ እንሞክራለን። በዛውም በውስጡ ደግሞ አንዱን ሰብ ቶፒክ ስንጨርስ ኢንትራንስ ኤግዛሞች ቤስድ ስፔሻሊ ከ2009 ጀምሮ ያዘጋጁታለን። ዛን ለማየት ሞክራለን። የመጀመሪያውን ሰብ ቶፒክ ስናይ 2.1 ፕሮጀክታይል ሞሽን የሚለው ነገር ነው። ማንኛውንም ትምህርት ከመጀመራችሁ በፊት ተማሪዎች በመክራችሁ ነገር ስፔሻሊ ኢንትራንስ ቤስድ ስለምትሆኑ እናንተ ኦብጀክቲቮች አሉ። ኦብጀክቲቮችን ተንተርሳችሁ ታነቡ ተሻለ ይሆናል። ከዚህ ርዕስ በኋላ ማወቅ ያለባችሁ የሚትዩት ነገር ተብሎ የሚጠበቀው አራት ነገሮች አሉ። የመጀመሪያው ዲፋይን ዘ ተርም ፕሮጀክታይል ሞሽን ኤንድ ዲስክራይብ ኢትስ ካራክተሪስቲክስ። ምን ማለት ነው? ፕሮጀክታይል ሞሽን ማለት ምን ማለት ነው የሚለውን ነገር በደንብ መግለጽ ማብራራት ይኖርባቸዋል። አንደኛ ኤንድ ቢሄቪየር ውስጥ ምን ይመስላል? ቢኮዝ ኢትስ ቱ ዳይሜንሽናል ሞሽን ነው። ቱ ዳይሜንሽናል ነው። ዲ ብለን የምንጠራው ነገር። ስለዚህ ከዚህ ጋር ተያይዞ ዋንዴ የተለየ ፕሮፐርቲ ወይም ባህሪ ይኖራል። ያ ባህሪ ምን ይመስላል የሚለው ነገር መያዝ ይኖርባቸዋል ተብሎ ይጠበቃል። አንደኛ። ሁለተኛ አናላይዝ ዘ ሞሽን ኦፍ ኤ ፕሮጀክታይል ኢን ተርምስ ኦፍ ዲስፕሌስመንት፣ ቬሎሲቲ ኤንድ አክሰለሬሽን። ዲስፕሌስመንት ስንል አሁን ቱ ዳይሜንሽናል ነው ብያቸዋለሁ። ቱ ዳይሜንሽናል ሞሽንስ በምንገልጽበት ሰዓት ዲስፕሌስመንታችን ሁለት ዲስፕሌስመንቶች ይኖራል። አንደኛ ኤክስ ኮምፖነንት አለው፣ ሁለት ዋይ ኮምፖነንት አለው። አንድ ሁለተኛ ቬሎሲቲም ሁለት አይነት ቬሎሲቲዎች አሉን። ኢኒሻል ቬሎሲቲ ኤንድ ፋይናል ቬሎሲቲ። ኢኒሻል ቬሎሲቲ ሁለት ኮምፖነንት አለው ኤንድ ፋይናል ቬሎሲቲ ሁለት ኮምፖነንት አለው። ኤንድ አክሰለሬሽን አጌን ኢት ሃዝ ቱ ኮምፖነንት፣ ሁለት ኮምፖነንቶች ይኖሩታል። አክሰለሬሽን አሎንግ ኤክስ አክሲስ ኤንድ አክሰለሬሽን አሎንግ ዋይ አክሲስ። እነዚህ ነገሮችን አናላይዝ እናደርጋለን እዚህ ፕሮጀክታይል ሞሽን ላይ። ሁለተኛው ኦብጀክቲቫችን ይሆናል ነው። ሶስተኛው ኦብጀክቲቫችን አይደንቲፋይ ኤንድ ዲስክራይብ ዘ ዲፈረንት ታይፕስ ኦፍ ፕሮጀክታይል ሞሽንስ። ፕሮጀክታይል ሞሽን የተለያዩ አይነት ፕሮጀክታይል ሞሽኖች አሉት። ለምሳሌ አንደኛው ሆሪዞንታል ፕሮጀክታይል ሞሽን ብለን እንጠራዋለን አንደኛ። ሁለተኛ ደግሞ ኦብሊክ ኦር ፕሮጀክሽን አት አንግል ብለን እንጠራዋለን ሁለተኛ። ሶስተኛ ኢንክላይንድ ፕሮጀክታይል ሞሽን ብለን እንጠራዋለን። ስለዚህ መጽሐፊያችን የሚያዘን ሁለቱ ስለሆነ ሁለቱ ዲስከስ ለማድረግ እንሞክራለን። ስለዚህ ሶስተኛው ኦብጀክቲቫችሁ አይዴንቲፋይ ታደርጋላችሁ፣ ትለያላችሁ። ከለያችሁ በኋላ ዲስክራይብ ሆሪዞንታል ፕሮጀክታይል ሞሽን ከኦብሊክ ፕሮጀክታይል ሞሽን ያለው ዲፈረንስ ምን ይመስላል የሚለው ነገር ለማየት እንሞክራለን። ፋይናሊ ድራይቭ ኤንድ አፕላይ ዘ ካይናማቲክ ኢኩዌሽንስ ፎር ፕሮጀክታይል ሞሽንስ። በ11ኛ ክፍል ትምህርታችሁ ካይናማቲክ ኢኩዌሽኖችን ተማራችሁ ወይም ሜካኒክስ ተበላችሁ ወይም ክላሲካል ሜካኒክስ ላይ ክላሲካል ሜካኒክስ ካን ቢ ክላሲፋይድ ኢንቱ ቱ ብላችሁ አይታችሁ ነበር። የመጀመሪያው ካይናማቲክስ ብለን የምንጠራው አለ አንደኛ። ሁለተኛ ዳይናሚክስ ብለን የምንጠራው አለ። ስለዚህ እኛ ይሄን ፕሮጀክታይል ሞሽን በምንልበት ሰዓት ኤክስተርናል ፎርስ የሚባለው ነገር ኢግኖር ስለምናደርገው ወይም ኤክስተርናል ፎርስን አፕላይ ስለማንጠቀምበት ኤክስተርናል ፎርስን የምናወራው ስለ ካይናማቲክ ኢኩዌሽን ብቻ ይሆናል። ያ ማለት ስለ ዲስፕሌስመንት፣ ስለ ቬሎሲቲ ኤንድ ስለ አክሰለሬሽኑ ብቻ ኤንድ አገኝ ከዛ ጋር ተያይዙ ስለ ታይም ልናወራ ይችላል። ስለዚህ ለእነዚህ ነገሮች የምናወራ ከሆነ አፕላይ የምናደርገው ካይናማቲክስ ኢኩዌሽንስ which means ካይናማቲክስ means the term ካይናማቲክስ ማለት ነው the study of motion without its cause። ስለ ሞሽኑ እናጠናለን። ሞሽን ስንል ስለ እንቅስቃሴ በሚልበት ሰዓት ስለ ኦብጀክቱ ዲስፕሌስመንት፣ ስለ ኦብጀክቱ ቬሎሲቲ፣ ስለ ኦብጀክቱ አክሰለሬሽን፣ ስለ እነዚህ ሶስቱ ነገሮች እንዳገኝ ተያይዞ ስለ ታይምም ልናወራ እንችላለን። ስለዚህ ከነዚህ ጋር ተያይዞ ያሉትን ኢኩዌሽኖች ዲስከስ እናደርጋለን። በት እነዚህ ኢፌክቶች ግን በምን ምክንያት መጡ ስንል ግን ስለ ፎርስ ነው የሚሆነው ኢፌክቱ። ስለዛ ነገር ዲስከስ አናደርግም። በአጠቃላይ አራት ኦብጀክቲቭ አሉት። ስለዚህ እነዚህ አራቱን ኦብጀክቲቮችን መያዝ፣ መረዳት፣ መገንዘብ አለባችሁ። እነዚህን አራቱን ሃንድል ካረጋችሁ ከያዛችሁ በደንብ ትምህርቱን ከቨር አረጋችሁ ተብሎ ይጠበቃል። ይሄ ከኦብጀክቲቭ ጋር በተያያዘ ነው። ስለዚህ ዲፋይን እስኪ እናድርግ ፕሮጀክታይል ሞሽን ምን ማለት ነበረ። ከዛ በፊት ፕሮጀክታይል ሞሽን ከማየታችን በፊት እስኪ ሞሽን በአጠቃላይ ምን ማለት ነው የሚለው ነገር ዲስከስ እናድርግ። መጀመሪያ ሞሽን እናያለን። ሞሽን በተርም ሞሽን ምን ማለት ነው? በቀደመው ርዕሳችን ወይንም በቀደመው በ9ኛ ክፍል በ10ኛ ክፍል በ11ኛ ክፍል ትምህርታችሁ ሞሽን ሚንስ the continuous change of position with respect to time። ሁለት ነገሮች continuously change ማድረግ አላቸው። continuous changes of position ይሄን እንዳትረሱ። the continuous change of position with respect to time። ስለዚህ ሁለት ነገሮች አሉ። አንደኛው ታይም፣ ሁለተኛ ፖዚሽን። ስለዚህ እንቅስቃሴ በምንልበት ሰዓት እንቅስቃሴ የማያቋረጥ የቦታዎችና የጊዜ ለውጥ ኮንቲኒየስ የሆነ ቼንጅ ናው። እኛ እቺስ ፖዚሽን እስኪ እንመልከታት። አሁን ፖዚሽን ፊዚክስ ላይ ሪፕሬዘንት የሚደረገው 11ኛ ክፍል ያለ ትምህርታችሁ ነው። r is equals to ንልና this r is equals to x along in the i ብለን እንጠራለን ሲደመር y along in the j ሲደመር z along in the k ብለን እናስቀምጣለን። now x along in the i position r is equals to
x along I ሲደመር y along j ሲደመር z along k ijk that's unique ኮኦርዲኔት ዩኒት ቬክተር ያላችሁ ሶ ስፔስ ኮኦርዲኔት ላይ የምናገኛቸው x y z አለን ስፔስ ኮኦርዲኔት ናቸው እነዚህ ስፔስ ኮኦርዲኔት የሚገለጹበት የሚቀመጡት በቬክተር ሲሆን ሶ ijk that's ዩኒት ቬክተርስ ብለን እንጠራቸው ስለዚህ ijk means የተማራችሁት ነገር 11 ክፍል that we call it unit vectors ብለን እናስቀምጣቸው ስለዚህ ፖዚሽን በዚህ መልኩ እናስቀምጥ ይሄን ካየን በኋላ ናው እንቅስቃሴያችንን ለሶስት እንከፍላለን 1D ብለን እንጠራው እንቅስቃሴ አለ 1 ዳይሜንሽናል 2D 2 ዳይሜንሽናል 3D 3 ዳይሜንሽናል ብለን እንጠራዋለን ስለዚህ 1D ስንል r is equals to እዚህ ጋር ላስቀምጥላችሁ 1D ሲሆን r is equals to x along in the I ብቻ that's regular motion ብለን እንጠራው ማለት ነው r is equal x along I ያ ማለት y ኮምፖነንት እና z ኮምፖነንቱ 0 ይሆናል and again ወይ ደግሞ r is equals to ደግሞ ሊሆን ይችላል y along in the j ሊሆን ይችላል y along in the ያ ማለት y axis ላይ ሲንቀሳቀስ ብቻ ፍሪ ፎል ለምሳሌ አንድን ኦብጀክት ልክ ከላይ በምንለቅበት ሰዓት y ኮምፖነንት ብቻ ይኖራል x ኮምፖነንት ኦብጀክቱ ቀጥ ባለ መንገድ ላይ ሲንቀሳቀስ ለምሳሌ መኪና ቀጥ ባለ መንገድ ላይ ሲንቀሳቀስ that is x ኮምፖነንት ብቻ ይኖራል and again sometimes z ኮምፖነንት ይኖራል that r is equal to z along k ብለን እናስቀምጣለን ስለዚህ ይሄ 1D ሞሽን በሚሆንበት ሰዓት 1 ዳይሜንሽናል ሲሆን r is equal to x i r is equal to y along j and r is equal to z along k ይሄ ማለት x component r is equal to x along I ስንል y and z is equal to 0 and r is equal to y along in the j means x and z component ስንት ይሆናል 0 and r is equal to z along in the k በምንልበት ሰዓት ያ ማለት ነው x component እና y component 0 ይሆናል ይሄ 1D ነው what about 2D በምንልበት ሰዓት ነው 2D ስንል ደግሞ r is equal to ሁለት ኮምፖነንቶች አሉ የመጀመሪያው x along in the usually most of the time እናገኘው ነው ሲደመር y along in the j ይሄ ማለት z ኮምፖነንቱ 0 ይሆናል or ደግሞ it can be also r is equal to እና we have y along in the j and plus z along in the k ይኖረናል ነው and ወይንም ደግሞ r is equal to ምን ይሆናል ነው r is equal to x in the I ሲደመር z along in the k እነዚህ ነገሮች በሙሉ ደግሞ ምን ብለታል they are two dimensional motions 2D ሁለት ኮምፖነንት አለው x ኮምፖነንት አለው y ኮምፖነንት አለው ሶ ለምሳሌ የመጀመሪያው x ኮምፖነንት አለው y ኮምፖነንት ኦብጀክቱ በሚንቀሳቀስበት ሰዓት x ኮምፖነንት አለው ነው and y ኮምፖነንት አለው and again እዚህ ጋር ሁለተኛው ስንመጣ r is equal to y along in the j ሲደመር z along in the k በንበት ሰዓት y ኮምፖነንት አለው z ኮምፖነንት አለው but x ኮምፖነንቱ 0 ነው ሶስተኛው ላይ ስንል r is equal to x in the I plus z along in the k በምንልበት ሰዓት ሁለት ኮምፖነንቶች አሉት x እና z but y axis ላይ አይንቀሳቀስም እንደማለት ነው ስለዚህ እነዚህን 2D ብለን እንጠራለን 3 dimensional በምንልበት ሰዓት ደግሞ ሶስት ኮምፖነንቶች አሉ ቅድም ያየነው r is equal to x in the I plus y along in the j plus z along in the k ብለን እንጠራለን so ይሄኛውን እንቅስቃሴ 3 dimensional motion more really የሆነው 3 dimensional ነው really የሆነው እነዛኞቹ ያው አይዲያሊ ነው ትሪት የምናደርጋቸው so more really የሆነው 3 dimensional motion አለ ስለዚህ በአጠቃላይ ፖዚሽን በዚህ መልኩ እናስቀምጥ ስለዚህ motion ስንል look the continuous change of position with respect to time so we have two components ሁለት ኮምፖነንቶች አሉ position in time continuously change ያደርጋሉ so position can be በፖዚሽን ማለት ቦታ እንደማለት ነው ስለዚህ r በr ሪፕሬዘንት እናደርግና x along in the I plus y along in the j plus z along in the k ብለን ታደርግ ወይንም ደግሞ እናንተ በተማሪዎች ዲስፕሌስመንት ብለን መሄድ እንችላለን በግድ ዲስፕሌስመንት ብለን ማስቀመጥ እንችላለን ስለዚህ በዚህ መልኩ እናስቀምጣለን ሶ ሞሽኖችን ግሩፕ ስናደርጋቸው በሶስት ግሩፕ እና ክላሲፋይ እናደርጋቸዋለን 1D 2D and 3D 1D አንድ ዳይሜንሽን ብቻ ነው ያለው ነው በአንድ አቅጣጫ የሚጓዝ ሲሆን እንደማለት ነው 1D 2D ሲን ሁለት ኦብጀክቱ ወይንም የሚንቀሳቀሰው አካል ሲንቀሳቀስ ሁለት ዳይሜንሽናል ነው ሁለት አቅጣጫ ይኖራል ነው 3D ስንል ግን ሶስት ኮምፖነንቶች ይኖራል this all about the motion ካየን በኋላ and here ርዕሳችን ምንድነው projectile motion what does mean projectile ማለት ምን ማለት ነው ስለዚህ projectile motion ማለት ማንኛውም አካል በአየር ላይ ፍላይት የሚያደርግ የሚንቀሳቀስ ሲሆን that is projectile motion ብለን ጠራን but if projectile motion ለመባል ግን እዚህ ጋር እስቀመጥኩላችሁ አለ እዛ ኦብጀክት ላይ አክት የሚያደርገው ፎርስ አንድ ፎርስ ብቻ ነው ያም gravitational force that means there is no thrust force ለምሳሌ አውሮፕላን በምን ላይ ይንቀሳቀሳል በዚህ በአየር ላይ ይንቀሳቀሳል የአውሮፕላን እንቅስቃሴ projectile motion ነው አይደለም ለምንድን ነው ያለው ነው there is thrust force ምን ማለት ነው engine force ነው ስለዚህ there is
ይሄ ኢንጂን ሞተሩ መቀጣጠል አለበት so there is external force በዚህ ምክንያት የአውሮፕላን እንቅስቃሴ ፕሮጀክታይል ሞሽን አይደለም ነገር ግን ኦብጀክቱ ላይ ኤግዘርት የሚደረገው ፎርስ ግራቪቴሽናል ፎርስ ብቻ ሲሆንና ኦብጀክቱ በአየር ላይ የሚንቀሳቀስ ፍላይት የሚያደርጉት የሚጓዝ ሲሆን that most is projectile motion ብለን እንጠራለን ስለዚህ እዚህ ጋር እንደጻፍኩት the only force ኦብጀክት ላይ ፎርስ የሚደረገው ነው weight means mass times gravity ነው ስለዚህ በማን አማካኝነት ነው due to the gravity ስለዚህ ኦብጀክት ላይ ኤግዘርት የሚደረገው ፎርስ that is the gravity ብቻ ነው there is no other force ሌላ ፎርስ የለንም so እንደዚህ አይነት እንቅስቃሴዎች ከሆኑ that is projectile motion ግልጽ ነው projectile motion ስንል በምን ላይ የሚንቀሳቀስን በአየር ላይ የሚንቀሳቀስ ፍላይት የሚጓዝ ቦዲ ሲሆን እዚህ ቦዲ ላይ ግን ኤግዘርት የሚደረገው ፎርስ አንድ ፎርስ ብቻ ነው ያም due to the gravity በግራቪቴሽናል ፎርስ ብቻ የሚኖር ፎርስ that is weight of the object ብለን mass times gravity ላይ ዲፔንድ የሆነ ፎርስ ብቻ ነው ኦብጀክቱ ላይ ኤግዘርት የሚደረገው ስለዚህ እንደዚህ አይነት ሞሽኖችን እንቅስቃሴዎችን they are projectile motion ስለዚህ ሁሉም በአየር ላይ የሚንቀሳቀሱት ነገሮች በሙሉ ፕሮጀክታይል ሞሽናቸው ስንል አይደሉም አውሮፕላን ይንቀሳቀሳል አዋፋት ይንቀሳቀሳሉ ነገር ግን ምናለ there is the force ሌላ ፎርስ ኤግዘርት የሚደረግባቸው ቅድም የአውሮፕላኑ እንዳየነው ትረስት ፎርስ አለ ኢንጂን ፎርስ ብለን እንጠራ ትረስት ፎርስ means ኢንጂን በሞተሩ አማካኝ የሚገኝ ፎርስ ብለን እንጠራው ነው ስለዚህ እንደዚህ አይነት ፎርሶች ስለሚኖሩ እነዛ ፎርሶችን ምን ብለን እንደዛ አይነት ሞሽኖችን ምን ብለን እንጠራቸው ፕሮጀክታይል ሞሽን ብለን እንጠራቸው ነገር ግን ፎርስ ላይ ብቻ ግራቪቴሽናል ፎርስ ላይ ብቻ ዲፔንድ ይሆኑ ወይንም due to the gravity ኤግዘርት የሚደረግባቸው ኦብጀክቶችን የነዛ እንቅስቃሴ ግን ፕሮጀክታይል ሞሽን ብለን እንጠራለን so projectile ዲፋይን አድርገው the body in motion through the air ወይንም any body that can be flies through in air የሚል ዲፊኒሽን ታገኙና ግን ይሄ ሙሉ ዲፊኒሽኑ አይደለም ምን መኖር አለበት አንድ ስቴትመንት አለ እዚህ ጋር ያሰመርኩት the only force አክት የሚያደርገው ኦብጀክቱ ላይ ማን ብቻ ይላል weight ብቻ ያ ማለት weight means mass times gravity so ማን ላይ ዲፔንድ ነው gravity ላይ ዲፔንድ የሆነ እንቅስቃሴ ሲሆን ብቻ ሚን ማለት ነው here እቺኛው the only force is what the weight that is mass times gravity force of gravity ብለን እንጠራለን ይሄ ፕሮጀክታይል ሞሽን ዲፋይን ለማድረግ ይሆናል ግልጽ ይሆንላችኋል ብዬ አስባለሁ so ፕሮጀክታይል ሞሽን 2 dimensional ነው 2 dimensional ከሆነ ሁለት ኮምፖነንቶች አሉት ነው x ኮምፖነንት አለው and y ኮምፖነንት አለው ለምሳሌ ይሄን ስል ተመልከቱ it's a projectile motion ነው ኢኒሺያል ፖይንቱ ይሄ ነው ከዚህ ጋር ለቀቅነው በምንለቅበት ሰዓት it has u የሚባል ኢኒሺያል ስፒድ አለው but ይሄንን ቬክተር ሪዞልቭ ስናደርገው along these directions it has ukx ብለን እንጠራለን so and along the directions ምን አለው ነው there is the speed along y axis uy ብለን እንጠራለን ስለዚህ ሁለት ኮምፖነንት አለው 2 dimensional ስንል now again ዲስፕሌስመንቱ ሁለት ነው x ኮምፖነንት አለው y ብለን እንጠራው x ኮምፖነንት አለው ወደዚህኛው ያለ ወደዚህ x axis ብለን እንጠራለን and ወደ ላይ ያለው y axis so ዲስፕሌስመንታችን ሁለት and ቬሎሲቲያችንም ኢኒሺያል ቬሎሲቲ እና ፋይናል ቬሎሲቲ ወይንም the velocity at a time t ብለን እንጠራዋለን so ኢኒሺያል ቬሎሲቲያችን ሁለት ኮምፖነንት አለው x ኮምፖነንት አለው እዚህ ጋር እንደምታዩ ux አለን and እዚህ ጋር uy አለን ነው and acceleration ሁለት acceleration along x axis የሚኖር acceleration ይኖራል and along y axis የሚኖር acceleration ይኖራል ነገር ግን ፕሮጀክታይል ሞሽን ከሆነ the only acceleration is what ay ነው x ዜሮ ነው የሚሆነው y የሚለውን በኋላ ፕሮፐርቲውን ስንማር ገልጽላችኋለሁ x the acceleration along x axis equals to 0 ነው but ay is different from 0 ወይንም ay is equals to ብለን እናስቀምጣለን ay is equals to the acceleration along y axis plus or minus g plus or minus ሪፈር የሚያደርጉት ዳይሬክሽን ማለት ስለዚህ ፕሮጀክታይል ሞሽን is 2 dimensional ነው 2 dimensional ኮንት ደግሞ ቅድም እንደነገርኩት ዲስፕሌስመንታችንም and ቬሎሲቲያችንም and አክሰሌሬሽናችንም ሁለት ኮምፖነንት ይኖራቸዋል along x axis and y axis ስለዚህ 2 dimensional ይሆንና ብዙ ጊዜ x and y ኮምፖነንት ብቻ ይኖራል